በብዛት አንድ ሰው ጀርመን ሀገር ቤት ለመከራየት በሚፈልግበት ጊዜ አንዱ እንዲያመጣ ከሚጠበቀው መረጃ አንዱ ምንድነው? ሹፋ ነው። ሹፋ ማለት ያው ሰዎች ዕዳ እንዳለባቸውና እንደሌለባቸው ክሮስ ቼክ የሚያደርጉበት ፕላትፎርም ነው። በተለይ እስካሁን ድረስ ያለው ሲስተም እንደ ብላክ ቦክስ ነው። ከ10,000 በላይ ካምፓኒዎች ላይ ነው እንግዲህ ዳታዎች መስጠት አለባቸው። እንግዲህ በጀርመን ብዙ ካምፓኒ ያለው ስለ አሁን ዳንኤል ምን አለበት ወይ ምን ያህል የሆነ ቦታ ወስዶ ያልከፈለው ገንዘብ አለ ወይ የሚለውን ቼክ ለማድረግ ከ10,000 በላይ ፊርማዎች ወይም ካምፓኒዎች ነው ዳታቸው እንዲሰጡ የሚደረገው ማለት ነው። ያ ስለ እኔ ለምሳሌ የባንኮች፣ ስለ የስልክ አቅራቢዎች እንደዚህ ፈትራግ የሚሰጡ ማለት ነው። ኢንሹራንስ ወይም ለምሳሌ ልክ እንደ ኢንቴጋ የኢነርጂ ምንድነው የሽትሮም አንቢተሮች ምናምን ማለት ነው። እና አሁን ይህንን ነገር ለማስቀረት ታስበዋል። ስለዚህ ከ250 ክራይቴሪያ ወደ 12 ለማምጣት ታስበዋል። ከ2026 ጀምሮ አንድ ሰው የሹፋ ስኮሩን ማለት ነው ክሬዲት የመውሰድ ብቃታችሁን በኦንላይን በራሳችሁ ማረጋገጥ እንደምትችሉ አዲስ የወጣ መረጃ ያሳያል። ስለዚህ ይሄ ምንድነው ከ2026 ጀምሮ ከጃንዋሪ ጀምሮ እንግዲህ ክራይቴሪያዎቹ ከ250 ከነበሩት 12 ክራይቴሪያ ብቻ ነው ያለው። እሱንም ከዚህ በፊት የነበራችሁ የክሬዲት ካርድ ኦንላይን ባንኪንግ አጠቃቀማችሁን አንዳንድ መረጃዎችን የሚጠይቃችሁ ከዛ ራሳችሁ ከ2026 ጀምሮ ሹፋችሁን ኦንላይን ስኮር ማድረግ ትችላላችሁ ማለት ነው። ኦንላይን ማረጋገጥ ትችላላችሁ። በተለይ አዳዲስ የሆናችሁ ጀርመን የመጣችሁ በቅርቡ ምናምን ቤት ለመከራየት ስትሄዱ በብዛት ሹፋ ትጠይቃላችሁ። ሹፋ አንዳንድ ጊዜ ኮምፕሊኬትድ ሊሆን ይችላል። አሁን ግን ራሳችሁ ከ2026 ጀምሮ ኦንላይን ስኮር ማድረግ አለባችሁ። እንዴት እናደርጋለን ከተባለ አካውንት ክሬት ማድረግ ይኖርባችኋል። እንደ ፌስቡክ ወይም እንደማንኛውም አካውንት ክሬት እንደምታደርጉት ኦንላይን ክሬት ማድረግ ይኖርባችኋል። ይህን ክሬት ካደረጋችሁ ወይም ከፈጠራችሁ በኋላ የራሳችሁ ኮንቶ ይኖራችኋል። እዛ ላይ እንግዲህ መረጃዎችን ካስገባችሁ በኋላ ተገቢውን ሆነ ኢንፎርሜሽን የምታገኙ ይሆናል ማለት ነው። ይሄ ኦንላይን እንትን ካላችሁ በኋላ የዳተን ኮክፒት አለ። እሱን በምትነኩበት ጊዜ ስኮራችሁን ማየት ትችላላችሁ ማለት ነው። ስለዚህ በዚህ መሰረት አንድ ሰው ብድር መበደር ይችላል። የተለያዩ አይነት ውሎችን ለመፈጸም ፊናንሲሩንግ ለማድረግ በገንዘብ ለምሳሌ በረጅም ጊዜ ክፍያ የምገዟቸው ነገሮች ካሉ መክፈል የመቻል ብቃታችሁን የሚያረጋግጥ ነው፣ ሌላ አይደለም። ያ ሹፋ ቦኒቴት የሚባለው እሱ ነው ማለት ነው። በኦንላይን ምግብ በምታዙበት ሰዓት ሰዎች እየሄዱ እንደሚያቀርቡ የታዘዘውን በሽታ ላይ የተደረገውን እንደሚያቀርቡ ይታወቃል። በሞተር በሳይክል ማለት ነው። ሰሞኑን አንድ ፌር ወርክ የሚባል አንድ ጥናት አድርጎ ነበር። ፌር ወርክ በጣም በሚገርም ሁኔታ ይሄ ማለት ነው ቀጥታ ሳይሆን በኮንትራት ነው እንትን የሚሏቸው የሚያሰሯቸው ልክ እንደ ኡበር እና ኡበር ኢትስ እና እንደ ቮልት ባሉ ማለት ነው። ቀጥታ ከካምፓኒ ሰው ጋር ሰብ ኢንተርኔሞች አሉ ወይም ደግሞ ያንን ነገር እንደ እንትን ወስደው ማለት ነው እንደ ተጫራች አድርገው ማለት ነው። ለምሳሌ ከኡበር ቀጥታ ሳይሆን ወይም ከኡበር ኢትስ ወይም ደግሞ ከቮልት ሳይሆን እንደ ሰብ ኮንትራክተር ሆኖ በመሃል ገብተው የሚያሰሩ ሰዎች አሉ። ብዙ ዩኒቨርሲቲ ተማሪዎች እንዲህ ሰዎች አሉ፣ ብቻ ብዙ ሰዎች እንደሚሰሩ አሉ። እና መንግስት አንድ ጥናት አይቶ እዚህ ላይ እርምጃ ወስዳለሁ ብሏል ማለት ነው። ምናልባት በዚህ አካባቢ የምትሰሩ ሰዎች ካላችሁ መልካም ዜና ነው። ምንድነው የቀረበው? በጣም እስከ ማስፈራራት እንዲሁ አንደኛ ሲሸራይትስ አውስሩስቱንግ የላቸውም ወይም ደግሞ በቂ የሆነ የስራ ልብስና አቅርቦት የላቸውም። ምንም አይነት ፈርዚሸሩንግ የሏቸውም አብዛኞቹ። እና በተደረገው ጥራት መሰረት እንደውም ሳይክልና አንዳንድ ኢባይኮችን በራሳቸው ገንዘብ እንደሚገዙ እንዲሁም አንዳንዶቹ ራሱ ትክክለኛ አርባይትስ ፈርትራግ የላቸውም፣ ትክክለኛ የቅጥር ውል የላቸውም። ዝም ብሎ ነው የሚያሰሯቸው። ውጭስ ደግሞ በጣም አስቸጋሪ ነው። ሰዓቶች ራሱ የማይከፈሉበት ጊዜ አለ። መንግስት ይህንን ደርሶበታል። ባይዘወይ የቡንደስ ሚኒስትሯ ኤስፔዲዋ ፍራው ባስ ማለት የበፊት የፓርላማ እንግዲህ ታውቁታላችሁ ፓርላማ ላይ እንትን ነበረች፣ አሁን የስራ ሚኒስቴር ሆናለች ማለት ነው። እና አሳውቃለች ይህንን ህግ ማለት ነው ፕሩፍን ለማድረግ ቼክ አድርገው መንግስት እርምጃ እንወስዳለን ብሏል ማለት ነው። ስለዚህ እነዚህ ፕላትፎርሙ ማለት ነው ያው እንግዲህ በቀጥታ ሲታዘዝ አንድ ሰው እንደሚታወቀው በተለይ ሚንደስሎን ዝቅተኛ ክፍያ አትሊስት መከፈል አለበት። አንድ ሰው ሶሻል ፈርዚሸሩንግ ያስፈልገዋል። እንደገና ደግሞ አርባይትስሬሽት የሚባል ነገር አለ፣ የስራ መብት ማለት ነው። እነዚህ ሁሉ እና ዚሸራይት እነዚህ አራቱን ነገር ቼክ አድርገን ይሄ ነገር እነዚህ ነገሮች ማለት ነው ይሄ አሁን የተነሳው ጉዳይ እነዚህ ነገሮች ማያሟሉ ከሆነ እርምጃ እንወስዳለን እስከ ማስቆምም እንደርሳለን የሚል ነገር ነው ሚኒስትሩ ያቀረቡት ማለት ነው። በዚህ ዘርፍ የምትሰሩ ኢትዮጵያውያን ኤርትራውያን ምናልባት አሁን ከአሰሪዎቻችሁ የሚደርስባችሁ ነገር ካለ ምናልባት ለመንግስት አሁን አሪፍ ኦፕሽን ነው ይህን ነገር ስርዓት ለማስያዝ ማለት ነው። በሁሉም 12 ቡንደስሊሮች ላይ
ይህንን ነገር ጠይቀዋል ማለት ነው። ስለዚህ ኦፊሻሊ መንግስት አውቆታል። ሰሞኑን የአሜሪካ ፕላን እያደረገችው ያለው አንድ ነገር አለ፣ የጥምር ዜግነት ጋር በተያያዘ ማለት ነው። እንግዲህ የተሰማው ከወደ አሜሪካ ምንድን ነው ኤክስክሉሲቭ ሲቲዝንሺፕ አክት ኦፍ 2025 ነው። ምናልባት አሜሪካ ይህንን ቻናል የምትከታተሉ ሰዎች ካላችሁ እናንተም እዚህ ጋር ሀሳባችሁን ልታሰፍሩ ትችላላችሁ። የሪፐብሊካኑ ሴናተር በርኒ ሞሬኖ የተባለው ከኦሂዮ ማለት ነው ምንድነው የኤክስክሉሲቭ ሲቲዝንሺፕ አክት ማለት ነው። ኤክስክሉሲቭ ሲቲዝንሺፕ ማለት እንግዲህ ይህንን ነገር እንትን ብለዋል ማለት ነው፣ አስገብተዋል። ያ ማለት የአሜሪካ ዜግነት ያለው ሰው የአሜሪካ ዜግነት ብቻ እንዲኖረው ማለት ነው፣ ሌላ ሀገር እንዳይቀላቅል ጥምር ዜግነት እንዳይዝ ማለት ነው። ይህን ነገር ኦልሬዲ እንደ ህግ እንዲሆን ቀርቧል ማለት ነው። ስለዚህ ይሄ ህግ ውሳኔ ላይ ደርሶ ማለት ነው ፈርአፕሽደን የሚደረግ ከሆነ ወይም ደግሞ የአሜሪካ ፓርላማ ይህንን ካጸደቀው ማለት ነው እንግዲህ የአሜሪካ ዜግነት ያለው ሰው የጀርመንን ዜግነት መያዝ አይችልም ማለት ነው። ወይ የአሜሪካውን ዜግነት መያዝ አለበት ወይ የጀርመኑን ዜግነት መያዝ አለበት ማለት ነው። አንዳንድ ሰዎች አሉ አውቃለሁ፣ ኢትዮጵያውያንም እንደዚህ የጀርመንም የአሜሪካም ዜግነት ያላቸው። እንግዲህ አሁን ሁለት ዜግነት ያላችሁ የአሜሪካና የጀርመን ማለት ነው። ይህ ህግ ከጸደቀ እንግዲህ ያው የሪፐብሊካኑ ሴናተር የኤክስክሉሲቭ ሲቲዝንሺፕ አክት 2025 በጸድቆ ማለት ነው ወደ ህግ የሚገባ ከሆነ ጀርመናዊ የሚመርጥ ሰው ካለ ያው አሜሪካዊ አይሆንም ማለት ነው። አሜሪካዊ የሚመርጥ ካለ ደግሞ ጀርመናዊ አይሆንም ማለት ነው። ስለዚህ ኤክስክሉሲቭ ሲቲዝንሺፕ አክት አሁን የሚወጣ ነው። የጀርመንኛ ቋንቋ ትምህርት ተቀጠለ ነው። የመንጃ ፍቃድ ትምህርት ዲስካውንት አለ። የአንድ ወር እንኳን ከፍሎ በዲስካውንቱ የሚመዘገብ ሰው ያው በዛው ይቀጥላል እስከ መጨረሻው ማለት ነው። 3 ወሩን በዛው መማር ይችላል። 3 ወር ነው ያሰብነው። በጣም ከገፋብን እስከ 4 ወር ልንወስደው እንችላለን። ኦልሬዲ ጃንዋሪ 5 ነው የሚጀምረው። እስከ ዲሴምበር 15 ለምትመዘገቡ ሰዎች ቶሎ ለምትመዘገቡ ሰዎች ዲስካውንት አለ። ከዛ ውጭ ግን በኖርማል ዋጋ ነው የሚሆነው ማለት ነው። የፊሮሻይን ኦፐራቲንግ ሂልፈ በተለይ ደግሞ ከአዲሱ የመንጃ ፍቃድ ሲስተም ጋር የሚሄዱ ጥያቄዎችን ቶሎ በፍጥነት ከኛ ጋር መስራት ትችላላችሁ። አፕ ለሰለቻችሁ ሞራል እንዲሆናችሁ ከኛ ጋር መስራት ትችላላችሁ። ናኪልፎን ብትወስዱ እኔ ሰጀስት አደርጋለሁ። በጣም ይጠቅማል ብዬ አስባለሁ። አዲስ ዙር ምዝገባ አለ፣ አዲስ ግሩፕ አለ። በዋትስአፕ ስማችሁን ልካችሁ እንደዚህ መስግበኝ፣ ከዛ ክፍያውን ስታስተላልፉልን ደግሞ ወደ ግሩፑ እናስገባችኋለን። የማማከር አገልግሎቱ እንደቀጠለ ነው። ማማከር በቀጠሮና በቀጠሮ ብቻ ነው። የምትፈልጉኝ ሰዎች ፐርሰናሊ ማናገር የምትፈልጉ ሰዎች በኦንላይን በዙም በዋትሳፕ በአካልም ማግኘት ትችላላችሁ። ነገር ግን ያው ቀጠሮ ከያዛችሁ በኋላ ነው። ቀጠሮን ደግሞ በዋትሳፕ መጠየቅ ትችላላችሁ። ስለ ጉዳያችሁ ማማከር ትችላላችሁ። ሌላው የቢ1 እና ኤ1 ተጀምሯል። ኦልሬዲ 2-3 ክላሶችን አልፈዋል። እንግዲህ ያው ቶሎ ተመዝገቡ ብያለው። ሳይርቅባችሁ መማር ትችላላችሁ። በተለይ ቤአይንስ ፕሮፉንክስ ፎር በራይቱንግ የምትሰሩ ሰዎች ይጠቅማቸዋል። አአይንስም ተጀምሯል። ከኢትዮጵያ ከአፍሪካ ከተለያዩ ሀገርም አአይንስን ኮርስ እየተከታተሉ ነው ወንድምቶቻችን። ይህንን ጆይ እንድታደረጉም ጠይቃችኋለሁ። ሌላው የቤዝቫይ ትምህርት ነው። ቤዝቫይ 3ኛ ወር ደርሰናል። ይሄ ወር እንዳለቀ ምዝገባ ጀምራለሁ። ለሚቀጥለው የቤዝቫይ ኮርስ ገና ካሁኑ ፍላጎት አለኝ ዳኒ ቦታ ያዝልኝ የምትሉ ሰዎች ካሉ የተወሰኑ ተማሪዎችን ነው የምቀበለው፣ ተቀብዬ ማስተምር ይሆናል ማለት ነው። ኮንታክት አድርጎ ቻት ጂቲፒ እንግዲህ ብዙዎቻችን እንጠቀማለን። በአሁን ሰዓት ካኢ የማይጠቀም ሰው አለ ብዬ አላስብም። በአሁን ሰዓት አንድ የወጣ መረጃ በጣም አስገርሞኛል። በተለይ አዲስ ኡምፍራገ ወይም ደግሞ ቃለ መጠይቅ ተሰርቶ ወይም ሪሰርች ተሰርቶ 30% የሚሆኑት ጀርመናውያን ማለት ነው ልክ እንደ ሐኪማቸውን ቻት ጂቲፒን ማለት ነው ወይም ካኢን ያምኑታል ማለት ነው። ይሄ ነገር በጣም አሳሳቢ ነው። 30% የሚሆኑ ጀርመናውያን አንድ እንትን አለ። ብዙ አይታችኋል። በተለይ በቻት ጂቲፒ የተነሳ እንግዲህ ዩኒቨርሲቲ ውስጥ ፕሮፌሰሮች ሲጮሁ ተማሪዎች የተለያየ መልእክት ቻት ጂቲፒ የጠየቁ ሲሰሩ ትምህርት የማስተማር ፕሮሰሱ ላይ በጣም ብዙ ያው ቪዲዮዎች ምናምን አይታችኋል። መቼስ ያያችሁት ነው፣ ሶሻል ሚዲያ ላይ የተለቀቀ ነው። ዲሴምበር 14 ላይ የአዲስ የዶቼ ባን ማለት ነው ፋር ፕላን ይወጣል። እንግዲህ በየአመቱ ታውቃላችሁ ፕላን ይወጣል ማለት ነው። የጉዞ ፕላን ለ2026 የሚሆነው በዲሴምበር 14 የሚወጣናል ማለት ነው። ኦንላይን ላይ ምንድነው ለምሳሌ በጣም ብዙ ሰው ፈርትራግ ያደርጋል። ፈርትራግን ማቋረጥ በጣም እየተቸገረ ነው። ስለዚህ ይህንን ፈርብራክ ሬሽ ኦንላይን ቪደሩፍስ በተን ማለት የመቃወሚያ ወይም ደግሞ የማስቆሚያ አንድ ውል ከፈጸምኩኝ እሱን ውል የማስቆሚያ በተን የግድ ማለት ነው ኦንላይን ላይ እንትን ማድረግ አለባቸው። ለምሳሌ ወዲያውኑ በፍጥነት ኩንዲጉንግ እንድታደርጉ ኦንላይን ማለት ነው ያ የግድ አንድ በተን ያስፈልጋል። አሁን በተን ለምሳሌ እዚህ ጋር ኢንድ ሚላለ ፕሌይ ሚላለ ልክ እንደዛው ኩንዲገን የሚባል በተን ኦንላይን ላይ መቀመጥ አለበት ብለዋል። እንግዲህ ይሄ ነገር እንግዲህ በጣም አሪፍ ይመስለኛል። ስለዚህ ኢሜል ፈልጌ ኩንዲጉንግ ላረግ ምናምን አያስፈልግም። ከዚህ በኋላ አይንፋ
አንድ በተን ነው የምትጫኑት ፈርቲሽ ማለት። ስለዚህ ከዲሴምበር 19 ጀምሮ ኦንላይን ሄንድለሮች ማለት ነው ኦንላይን ሻጮች ምን ማድረግ አለባቸው? የቪደርሩፍስ በተን ምን ማድረግ አለባቸው? እዛው ስታርተ ዛይተ ላይ አይንባውን ማድረግ አለባቸው። እዛው ላይ ማስቀመጥ ይኖርባቸዋል ማለት ነው። ባይናክስ ፋየርን እንግዲህ ከዲሴምበር 17 ጀምሮ እንግዲህ ፌሬን ይጀምራል። እንግዲህ ከ12 ቀን በኋላ ፌሬን ይመጣል። ህፃናት ወይም ልጆች የሚያርፉት ዲሴምበር 22 ጀምሮ ነው የመጨረሻው የሚሆነው። እስከ ያንዋር ጀመረ ድረስ ያው ቤት ይሆናሉ ማለት ነው። እንግዲህ ያው 25 እና 26 ላይ ዲሴምበር ላይ ያው ታውቃላችሁ ክሪስማስ ነው። ኦልሬዲ በ24 ዲሴምበር 24 እንግዲህ አዳዲስ ካላችሁ ካምፕ ያላችሁ ሰዎች ካላችሁ እንዲሁ አዲስ የመጣችሁ ሰዎች ካላችሁ ለሀገሩ አዲስ የምትሆኑ ከሆነ የሚያስፈልጋችሁ ነገር ካለ በዲሴምበር 24 ላይ ቀድማችሁ እቃዎችን መግዛት ያስፈልጋችኋል፣ ሱቅ ስለሚዘጋ ማለት ነው። ስለዚህ በአሁኑ 24 ሮብ ላይ ነው ደግሞ የሚውለው ያው ቅዳሜ ክፍት ሊሆን ይችላል። ስለዚህ ሮብ በቀን በጊዜ ሊዘጋ ይችላል። 25 ደግሞ ሐሙስና አርብ ነው። አሪፍ ቀን ነው። ሐሙስና አርብ ቆንጆ ቀን ነው። ከዛ ደግሞ ሲልቬስተር ደግሞ በ31 ነው ማለት ነው። ያው አዲስ ዓመት የሚገባው ሐሙስ ላይ ነው ማለት ነው። ለአርባይት ኔመሮች ደግሞ እንዲሁ ለማስታወስ ነው እንግዲህ የቀራችሁ ኡርላውብ ካለ ሬስሊሸ ኡርላውብ በ2025 አሁን የምትወስዱበት ጊዜ ነው። ያ የቀራችሁ ኡርላውብ ካለ ላስታውሳችሁ፣ በየአመቱ ካያችሁ አዲስ ዓመት ፋየርን ሲደረግ በሲዲኤፍ የሚተላለፍ የሲልቬስተር ፕሮግራም አለ። በጣም ተወዳጅ ነው። በየአመቱ ታውቃላችሁ። 2023 ላይ ነው ወይስ 2023 ይገባ ነው ወይስ 24 ላይ? እንግዲህ አማርኛ ስናገር በኤርቲኤል ያያችሁ ሰዎች ታውቃላችሁ። ያ አማርኛ እንግዲህ ለጀርመናውያን በአዲስ ዓመት ሲልቬስተር ፓርቲ በሚሊዮኖች ባዩት ዳኒ አባይ ታይቷል። ይሄን ያላያችሁ ሰዎች ካላችሁ ዩቲዩብ ላይ አለ ተቀምጧል። ተማሪዎቼ ናቸው እንደውም ከቪዲዮ አንስተው እንትን ያሉት አዲስ ዓመት ላይ ነው፣ ሲልቬስተር ላይ ነው። ምንድነው እኔ ዩቲዩብ ላይ አይተውኝ ነው እነሱ ጀስት አማርኛ በጀርመንኛ የሆነ ነገር በልን ብለውኝ ኮንታክት አድርገውኝ ያው ከፍለውኛል። እንደውም ተናግረዋለሁ ከዚህ በፊት። ቀጥታ እንትኖች ናቸው የኤርቲኤል ተወካዮች ናቸው። አግኝተውኝ የ7 እስከ 10 ሰከንድ የምትሆን ቪዲዮ ቀርጸህ በአማርኛና በጀርመንኛ ስለ ዘ ዊኬንድ እየሰሩ ነበር። ያው ዘ ዊኬንድ ስፕሪሽት አማሪሽ እና ዞ ክሊንግ ኤስ ምናምን ብለው ነው። ዘ ዊኬንድ የሚያወራው አማርኛ ነው እና እንደዚህ ክሊንግ ያደርጋል የሚል ነገር ነው እና ተናግሬ ነበር። እንግዲህ በመላው ዓለም ለዛች ሰከንድ ቢሆንም ማለት ያው በጀርመን አጠቃላይ ለዛ ሁሉ ሚሊዮን ህዝብ በጣም ብዙ ሚሊዮን ህዝብ ነው ያየው። እንግዲህ አማርኛ አስታውቂያለሁ ማለት ነው። ያ አዲስ ዓመት ምን ክሊንግ እንደሚያደርግ አስታውቂያለሁ። በዚህም ደግሞ በጣም ደስተኛ ነኝ በጊዜው አሁንም ቢሆን ማለት ነው። ሲዲኤፍ ላይ ሲልቬስተር ፕሮግራም ይጀምራል። በአሁኑ በጣም ፋየር የሚደረገው በርሊን ላይ ሳይሆን ሃምቡርግ ላይ ነው ማለት ነው። በአሁኑ ምናልባት በየአመቱ እዛ የምትሄዱ ካላችሁ አሁን ወደ ሃምቡርግ ሙቭ ተደርጓል ማለት ነው። ሁልጊዜ እኔም እንደምለው ራስህን እዚህ ሀገር ለማስቀረት የሚጠቅምህን ነገር ሞክር። ምንድን ነው የሚጠቅመኝ? ለምሳሌ ወደ አውስቢልዲንግ መሄድ ነው ያለብኝ ወይስ እና በቃ በተቻለ መጠን ለመፍጨርጨር ሞክሩ። ለመፍጨርጨር ማንኛውም ነገር የሚደረግ እንቅስቃሴ ነገር ማድረግ፣ ቤት ውስጥ አለመቀመጥ። ስራ ትቻለው፣ ስራ የለኝም፣ ወረቀት ከለከሉኝ ምናምን ብቻ ሳይሆን መንቀሳቀስ አለባችሁ፣ መጣር አለባችሁ። ውጡ ከቤት ተንቀሳቀሱ፣ ሂዱ፣ ጠይቁ። ምን አለ እዚህ በሉ። አረቦቹ ነው ያቸው፣ ሌሎች ሀገር ዜጎቹ ነው ያቸው፣ ኢራኖች ነው ያቸው ምን እንደሚያደርጉ። ተንቀሳቀሱ። ቤት ውስጥ ብቻ ተቀምጣችሁ ወይም ደግሞ ትምህርት አልተፈቀደልም አትበሉ። በተቻለው መጠን ለመንቀሳቀስ ሞክሩ። ሁሉም ሰው ተመቻችቶለት አይደለም። ሁሉም ሰው ነግሬያቸዋለሁ። ሁሉም ሰው አፈር ልሶ ነው ጀርመን ፓስፖርት የሚያገኘው። የዱሉንግ የአንድ ቀን እየተሰጠው የአንድ ቀን የሚሰጠው ሰው አለ ባየርን በፊት፣ አሁን አላውቅም። የ3 ቀን እየተሰጣቸው እየታገሉ ብዙ መከራ ያሳለፈ ሰው ነው ያለው። እዚህ ሁሉ የምታየው ሰው በአንድ ጊዜ ተሳክቶለት አይደለም። ይህን ማወቅ አለባቸው። አካሄድ ነው በቃ። አካሄዱን ትከተላለህ። አሁን ዶክተር ፕሮፌሰር ብትሆን መጀመሪያ አሻራ ነው የሚታየው። ኤጋል ነገርኩህ እኮ። ጠቅላይ ሚኒስትሩ ቢመጡ ራሱ በዚህ መንገድ ነው የሚያልፉት። ሌላ አዲስ ነገር የለም።